እግዚአብሔር ራሱን እንዴት እንደገለጠ የእግዚአብሔርን ጥበብ ለማድነቅ ልቦናችሁን አዘጋጁ። መጽሐፍ ቅዱስ እንደገለጣችሁ የእግዚአብሔር ማንነቱን ገልጦ ነው የሚጀምረው። ምን ይላል? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። አሁን እግዚአብሔር ማን ነው? ፈጣሪ ነው። የመጀመሪያውን ምዕራፍና ቁጥር ብቻ ላነበበ ሰው ምን ፈጠረ? ጊዜን፣ ቦታን፣ ቁስን ፈጥሯል። አያችሁ፣ መጽሐፍ ቅዱስ መለኮታዊ ቃል ለመሆኑ ማሳየው በመጀመሪያ ጊዜ ነው። ቀጣይ ስላለው ክሮኖሎጂካል ነው። ይሄ ቅደም ተከተላዊ ጊዜ ነው። ፍጡር ጊዜ ነው። በመጀመሪያ ሲል ጊዜ ራሱ የተፈጠረ ነው ማለት ነው። መጀመሪያ የሚባል ጊዜ አልነበረም። መጀመሪያ የሚባል ጊዜ ኖረ። ምን ሲያደርግ? ሰማይና ምድርን ሲፈጥር እግዚአብሔር። ይሄ ዲያቆን በሳይንሱ ራሱ ታይም ያለ ስፔስ እና ያለ ማተር፣ ማተርም ያለ ስፔስ እና ያለ ማተር፣ ስፔስም ያለ ታይም እና ያለ ማተር ሊኖር አይችልም ብለው ሳይንቲስቶች ደርሰውበታል። እኛ እናቴ አፍ መፍቻችን ነው ሳይንሱ። አያችሁት? እግዚአብሔር ማንነቱን ገልጦ ነው እየጀመረው። ምን መሆኑን? ፈጣሪ መሆኑን። ቁርአን ብትገልጡ ግን ኢህዲና ሲራጡን ሙስጠቂም ቀጥተኛውን መንገድ ምራን እያለ ይጸልያል አላህ ራሱ። ሱረቱል ፋቲሃ ከአምስት ጀምራችሁ ብትመለከቱ እስከ 7 ቀጥተኛውን መንገድ ምራን። ኦርቶዶክስ አድርገኝ ማለት ነው። በሌላ ቋንቋ እኮ ኦርቶዶክስ ማለት ቀጥተኛ መንገድ ማለት ነው አይደል? ኦርቶዶክስ አድርገኝ ናት። ሌላ ጸሎት የላት። ኢህዲና ሲራጡል ሙስጠቂም። የኛ አምላክ ግን መንገድ እሱ ራሱ ስለሆነ መለኮታዊ ሐሳቡን፣ መለኮታዊ ስራውን፣ ባህሪ ማንነቱን በዚህ መልኩ ገልጦ ነው የሚጀምረው። ልብ ብላችሁ ተመልከቱ። ምንን ፈጥሯል? ጊዜን ፈጥሯል፣ ቦታን ፈጥሯል፣ ቁስን ፈጥሯል። ስለዚህ ጊዜን፣ ቦታን፣ ቁስን ከፈጠረ ከጊዜ ውጪ ነው፣ ከቦታ ውጪ ነው፣ ከቁስ ውጪ ነው ማለት ነው እግዚአብሔር። ምክንያቱም እነዚህማ ፍጡራን ናቸው እንዳየ ነው። ይሄው መጽሐፍ ቅዱስ ላይ እንዳየ ነው። ስለዚህ ከጊዜም ከቦታም ከሁኔታም ውጪ ሆኖ ነገር ግን የነዚህ ፈጣሪ ሆኖ እግዚአብሔር ይኖራል። ጌታችን ይህንን ሲገልጥ እግዚአብሔር መንፈስ ነው አለ። የሚሰግዱለት በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። መንፈስ ማለት ምንድን ነው የሚለውን ራሱ ጌታ ሲያብራራልን ሉቃስ 24:39 ላይ ምን ይላል? ስጋና አጥንት የለውም አለ። መንፈስ ስጋና አጥንት የለውም። ኮርፖር ያልሆነ ነገር የለውም መንፈስ። ለመላእክት እንኳን አይነገርላቸውም ስጋና አጥንት። ለነፍስ እንኳን አይነገርለትም ስጋና አጥንት። ሐሳባችሁን በዚህ ደረጃ ነው ልታረቁት የሚገባው። አንድ ነገር መንፈስ አይደለም ማለት የግድ የሚይዘው ቦታ የሚወሰንበት ድንበር ያስፈልገዋል። አላህ ለዚህ ነው ፍጡር ነው የምንለው። ልብ በሉ። ለምሳሌ አላህ ከአርሽ በታች የለም። ዲያቆን ከአርሽ በታች የለም። አርሹ ከፍጥረታት በላይ ነው። አላህ ከአርሹ በላይ ነው። አይታችሁታል? ከፍጥረቱ በላይ መሆኑ ብቻ ሳይሆን ከፍጥረቱ በላይ ካለ ወንበር ወይም ኩርሲ በላይ ራሱ ነው አላህ ራሱ ማለት ነው። ስለዚህ በፍጥረቱ ዘንድ በእኛ ዘንድ በፍጥረቱ ዘንድ በባህሪው የሞተ ጣዖት ያደርገዋል። ይሄ ምሉእ አለመሆኑ፣ በጊዜ በቦታ በሁኔታ ያልተገደበ አለመሆኑ ፍጡር የተወሰነ ጊዜ ቦታ ቁስ የሚገድበው አካል ያደርገዋል ማለት ነው። አሁን እግዚአብሔር በሁሉም አለ ስንል ፍጥረት ስለማያካብበውና ስለማይወስነው በፍጥረቱ ውስጥ እንኳን ሕያው አምላክ ነው እግዚአብሔር። ጊዜ ቦታ ቁስ ለአምላካችን አይነገርለትም። አሁን ተመልክተናል። በኋላ ምን እንመለከታለን? ከጊዜ ከቦታ ከቁስ ውጪ እንደሆነ በጣም ብዙ መጽሐፍ ቅዱሳዊ ማስረጃዎችን አባታዊ ማስረጃዎችን እያመጣ ነው ማለት ነው። ስለዚህ ፍጥረት አያካብበውም። ከጊዜ ከቦታ ከቁስ ውጪ ነው እግዚአብሔር። በዚህ ኮንስትሬንድ ሆኖ የሚኖር በዚህ ተወስኖ የሚኖር ግን ፍጡር ነው እንጂ ፈጣሪ አይደለም። በአንጻሩ ለምሳሌ አላህ በፍጥረቱ ለፍጥረቱ የለም። በፍጥረቱ ለፍጥረቱ የለም። እኛ በኤፌሶን መልእክት ላይ እንመለከታለን ክርስቶስ በፍጥረቱ ለፍጥረቱ ነው፣ ክርስቶስ ራሱ ማለት ነው። አላህ እንደዛ አይደለም። ስለዚህ የተለየ ነው፣ የሞተ ነው፣ የሩቅ እና ጨካኝ ነው። ለምን? ፍጥረቱን ይጸየፋቸዋል፣ አይፈልጋቸውም ፍጥረቱን። ያ ማለት እናት ወልዳ ልጇን ጥላ እንደመሄድ ማለት ነው። ፍጥረትን ፈጥረህ ከአርሽ በላይ ቁጢጥ ማለት ወልደህ እዛው ከፈለክ ማደጎ ያሳድግህ፣ ከፈለክ ድመት ይንከስህ፣ አውሬም ይብላ የራስህ ጉዳይ ብለህ ጥለህ ለራስህ ምቾትን ፍለጋ እንደመሄድ ነው። የኛ አምላክ እንደዛ አይደለም።
ስለዚህ አላህ ጊዜ ቦታ ቁስ ስለሚነገርለት አምላክ ሊሆን አይችልም። የባህሪ አምላክ ሊሆን አይችልም። የባህሪ አምላክ ሊሆን አይችልም። እግዚአብሔር በፍጥረቱ ውስንነት ውስጥ ስለማይኖር ከፍጥረቱ ውጪ ያለ ፈጣሪ መሆኑ በዚህ ነው የሚታወቀው። ኤቲስቶች አሁን ብዙ ጊዜ ይመጡና እኔ አላህ ፈጣሪ ነው ትላላችሁ፣ ክርስቶስ ፈጣሪ ነው ትላላችሁ፣ እዛ ጋር ገሌ ቡዳ ፈጣሪ ነው በምን እናውቃለን ይላሉ። በዚህ ነው ማወቅ የምትችለው። በፍጥረት ኮንስትሬንት ውስጥ የማይኖር ፈጣሪ እግዚአብሔር ብቻ ነው። ጊዜ ቦታ ሁኔታ የማይገድበው አምላክ እግዚአብሔር ብቻ ነው። በዚህ የባህሪ አምላክነቱ ማወቅ ትችላለህ። አምላክ የሚለውን በሁለት ስላየ ነው የባህሪና የስም ብለን ማለት ነው። አላህ በአንጻሩ በፍጥረት ውስንነት ውስጥ ስለሚኖር ፍጡር ወይም ጣዖት መሆኑ በዚህ ይታወቃል። በጊዜ እየተገደበ ነው። በኋላ እንመለከታለን። በጊዜ እየተገደበ ነው። በኋላ ጊዜ ሲሰጠኝ ማለት ነው። በቁስ የተገደበ ነው። በቦታ የተገደበ ነው። ይሄ ደግሞ ፈጣሪ ሊሆን አይችልም በተአምር ማለት ነው። ለዚህ በኋላ ይሄው በቦታ እንደማይወሰን፣ በጊዜ እንደማይወሰን፣ በቁስ እንደማይወሰን አምላካችን እግዚአብሔርን ካየን በኋላ አላህስ ማን ነው የሚለውን ደግሞ እንመለከታለን ማለት ነው። እግዚአብሔር ይስጥልኝ ደግሞ